አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ሰኔ 25 2018 ዛሬም እንደተለመደው ብዙዎቻችሁ የምትፈልጉትን ብዙዎቻችሁም በጉጉት የምትጠብቁትን ለታዊ ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ18 ሀገራትን በሐዋላ እንዲሁም የ7 ሀገራትን በኢትዮጵያ ንግድ ባንክ ይዤላችሁ ቀርቤያለሁ። በተጨማሪም በዛሬው ዕለት አንድ መረጃ ወጥቷል። የገንዘብ ኖት ሊቀየር ስለመሆኑና እስከፊታችን ሐምሌ 30 2018 ድረስ ገንዘባችሁን በባንክ እንድታስገቡ የሚል አንድ መረጃ በዚህ ሰዓት ተመልክቻለሁ። ይህንን በተመለከተም ወደ እናንተ የማደርስና የማስደምጥ ይሆናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክብራን ተመልካቾቼ በዛሬው ዕለት የሐዋላ ምንዛሬን በማስቀደም የምንጀምር ነው የሚሆነው። አንድ የአሜሪካ ዶላር በዛሬው ዕለት 182 ብር ከ60 ሳንቲም ሲመነዘር 100 የአሜሪካ ዶላር 18260 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 130 ብር ከ31 ሳንቲም ሲመነዘር 100 የካናዳ ዶላር 13000 ከ31 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 258 ብር ከ88 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25888 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 216 ብር ከ10 ሳንቲም ሲመነዘር 100 ዩሮ 21610 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ82 ሳንቲም ሲመነዘር 100 የሳውዲ ሪያል 4882 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 49 ብር ከ93 ሳንቲም ሲመነዘር 100 የዱባይ ድርሃም 4993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 611 ብር ከ81 ሳንቲም ሲመነዘር 100 የኩዌት ዲናር 61181 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 264 ብር ከ90 ሳንቲም ሲመነዘር 100 የጆርዳን ዲናር 26490 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 507 ብር ከ77 ሳንቲም ሲመነዘር 100 የባህሬን ዲናር 50777 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 138 ብር ከ10 ሳንቲም ሲመነዘር 100 የስዊስ ፍራንክ 13810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 498 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 49812 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 131 ብር ከ11 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 13111 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 25 ብር ከ80 ሳንቲም ሲመነዘር 100 የቻይና ዩዋን 2580 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 60 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ እንግዲህ የገንዘብ ኖትን ሊቀየር የሚያስችል አዲስ መመሪያ በዚህ ሰዓት መውጣቱን ተከትሎ እስከፊታችን ሐምሌ 30 ድረስ ገንዘብ በባንክ እንዲገባ በዛሬው ዕለት እንግዲህ ማስጠንቀቂያ መውጣቱን ተመልክተናል። ይህንን በተመለከተ ወደ እናንተ በማስቀደም የኢትዮጵያ ንግድ ባንክን ደግሞ በማስከተል አደርሳለሁ።
የኤርትራ ባንክ ማዕከላዊ ባንክ ማክሰኞ ዕለት ባወጣው ጥብቅ ማስጠንቀቂያ በሀገሪቱ ውስጥ በግለሰቦችና በተቋማት እጅ የሚገኙ የሀገሪቱ መገበያያ ገንዘብ ወይንም ናቅፋ በሙሉ ዛሬ የጀመረውን የአውሮፓውያን ሐምሌ ወር መጠናቀቅ ድረስ ወይንም ሐምሌ መጨረሻ 30 ድረስ ባንክ እንዲያስገቡ ማዘዙን እንግዲህ በዚህ ሰዓት ይፋ አድርጓል። በዚህም መመሪያ መሰረት እንግዲህ ተግባራዊ የሚደረገው ይህንን አዲስ አሰራር በተመለከተ ዜጎችና ተቋማት ያላቸውን ገንዘብ በሙሉ ወደ ባንክ እንዲያስገቡ፣ ከዚያ ውጭ ግን ግለሰቦችና ተቋማት ገንዘቡን በይዞታው ውስጥ ማቆየት ሕገወጥ መሆኑንም አስጠንቅቋል። በዚህም መሰረት ሁሉም ያላቸውን ገንዘብ ወደ ባንክ እንዲያስገቡ፣ በተጨማሪም የባንክ ሂሳብ የሌላቸው ሰዎች ወይንም ተቋማት እስከ ሐምሌ መጨረሻ ድረስ ያላቸውን ናቅፋ አዲስ አካውንት በመክፈት እንዲያስቀምጡም መመሪያው ተላልፏል። ነገር ግን ይህንን መመሪያ ተግባራዊ ያላደረገን በተመለከተ ወይንም በማያከብሩ በተሰጠው የጊዜ ገደብ ውስጥ ወደ ባንክ በማያስገቡ ግለሰቦችና ተቋማት ላይ ጥብቅ የሆነ ሕጋዊ እርምጃ እንደሚወስድ ማዕከላዊ ባንኩ አስጠንቅቋል። በተቀመጠው የጊዜ ገደብ ያወጣውን መመሪያ ተግባራዊ በማያደርጉት ላይ ይወሰዳል የተባለውም ሕጋዊ እርምጃ ምን እንደሚሆን የተገለጸ ነገር አለመኖሩ ተጠቅሷል። ይህ አዲስ መመሪያ የኤርትራ መንግስት በውጭ ምንዛሪ ተመን በገንዘብ ዝውውርና በፍጆታ ዕቃዎች ላይ ለአስርታት ሲካሄድ የነበረውን የቆየ ጥብቅ ቁጥጥር ጋር የሚዛመድ እንደሆነ እንግዲህ ቢቢሲ ኒውስ በዚህ ሰዓት ያወጣውን መረጃ ተመልክተናል። ሌላው ዕለታዊ ምንዛሬ ዋጋ በኢትዮጵያ ንግድ ባንክ በዛሬው ዕለት አንድ የአሜሪካ ዶላር 157 ብር ከ41 ተገዝቶ 160 ብር ከ56 እየተሸጠ ይገኛል። ፓውንድ ስተርሊን 204 ብር ከ25 ገዝቶ 208 ብር ከ34 እየሸጠ ይገኛል። ዩሮ 179 ብር ከ69 ገዝቶ 183 ብር ከ28 እየሸጠ ይገኛል። የስዊስ ፍራንክ 191 ብር ከ12 ተገዝቶ 194 ብር ከ94 እየተሸጠ ይገኛል። የኩዌት ዲናር 501 ብር ከ85 ተገዝቶ 511 ብር ከ88 እየሸጠ ይገኛል። የቻይና ዩዋን 22 ብር ከ76 ገዝቶ 23 ብር ከ22 እየሸጠ ይገኛል። የዱባይ ድርሃም 42 ብር ከ86 ገዝቶ 43 ብር ከ72 እየሸጠ ይገኛል። የሳውዲ ሪያል 41 ብር ከ90 ተገዝቶ 42 ብር ከ73 ሳንቲም እየሸጠ እንደሚገኝ ዕለታዊ ምንዛሬ ዋጋ የኢትዮጵያ ንግድ ባንክ በዚህ ሰዓት እንግዲህ በንጽጽር ወደ እናንተ አድርሰናል ማለት ነው። ቪዲዮውን ሁላችሁም ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዕለቱ ያስኩላችሁ መረጃ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።